ይጠብቃቸው ይጠብቃቸው ሀገራችን ሰላም ይሁን መከላከያችን ሰላም ይሁን ድንበራችን ሰላም ይሁን ኢትዮጵያ ከስንዴ ልመና አላህ ያውጣት ዝም ያቸነ መንግስት ሰንዳ ጉታ ቆይ ዶክተር አብይ በግብ ሰንዳ ጉታ ወራ ገመንዳ ጉታ ሰላም ያሚ ታሪክ መታግር የያመታ ስራቅ ከሰሞኑ በወልቂጤ ከተማ ሰላም ላይ አላስፈላጊ ነገር ተፈጽሟል። እኛ ከዚህ ቀደም ጨዋ ህዝቦች ነን። ከሰው ጋር ተጋጭተን አናውቅም። ከማንም ሰው ጋር ተጋጭተን አናውቅም። ጉራጌ ጨዋ ነው። ጉራጌ ሰው አይነካም። ጉራጌ የሰው ቤት አያቃጥልም። ጉራጌ የሰው ንብረት አያወድምም። ጉራጌ የሰው ህይወትን አያጠፋም። ስለዚህ ከወልቂጤ ከተማ ከሰሞኑ በቀቤና ወንድሞቻችንና በጉራጌ ማህበረሰብ ዘንድ የተፈጸመው ተግባር ይሄ የቀንጅቦች ተብለው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የቀንጅቦች ብለው የገለጿቸው የግል ጥቅምና የግል ፍላጎት ለማካበት የሚጥሩ ግለሰቦች የፈጠሩት አጀንዳ መሆኑ ታውቆ ማህበረሰባችን በቀቤና ማህበረሰብ ላይ ያልሆነ ጥላቻ መያዝ የለበትም። ስለዚህ አብሮ ተዋልዶ ተከባብሮ በአንድነት የኖረ ህዝብ ነውና አሁንም በማከለ የገቡ የቀንጅቦች መንጥረን ልናወጣቸው እንጂ ህዝብ ለህዝብ መቼም ተጋጭቶ አያውቅም። ህዝብ ለህዝብ መቼም ተጋጭቶ አያውቅም። ዛሬ ይሄ ሰላማዊ ሰልፍ ካስፈለገባቸው ዋና መሰረታዊ ምክንያቶች ውስጥ አንዱ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፋችን ለመግለጽ የወጣን ቢሆንም ከድጋፉ ውስጥ አንደኛው ህዝብ ለህዝብ ተጋጭቶ አያውቅም ብለናል። ነገር ግን እነዚህ ህዝብ ለህዝብ የተጋጩ ግለሰቦችን ወይም ደግሞ ህዝቦችን ለማስታረቅ አንደኛውም ደግሞ ይቅርታ መልሱ በተባለው መሰረት ለሳቸው ክብር ይሆን ዘንድ እነሆ ዛሬ ይሄንን ሰላማዊ ድጋፍ አድርገናል። ካሁን በኋላ በሁለቱ ብሔረሰቦች ምንም አይነት ግጭት የለም። ይሄንን ልናረጋግጥላችሁ እንወዳለን። አንድ ጊዜ በጭብጨባ ግለጹልኝ። አንዴ ጠቅላይ ሚኒስትር ዶክተር አብይ አህመድ በከተማችን ተገኝተው ከማህበረሰባችን ጋር ባደረጉት ውይይት የጣሉብንን ከባድ ኃላፊነቶች በጋራ በመሆን እጅ ለእጅ በመያያዝ ለአንድ ዓላማ በመስራት በሀገር ደረጃ የተፈጠረውን መነሳሳት በመጠቀም ይህ የመደመርና በጋራ የመልማት መንፈስ ይዘን የቀንጅቦችን ሴራ በማክሸፍ ከተማችን ሌሎች አቻ ከተሞች ከደረሱበት ለማድረስ በጋራ በመሆን ለመስራት ዝግጁ መሆናችንን እየገለጽኩኝ ከተማችን ላይ ተፈጥሮ የነበረውን ችግር ለመፍታት ጥረት ያደረጉትን የጉራጌ ጆካ ሽማግሌዎችን፣ የቀቤና ወረዳ የወገት ሽማግሌዎችን፣ የጉራጌ ዘርማዎችን፣ የእምነት አባቶችን እንዲሁም ሌሎች ባለድርሻ አካላትን እያመሰገንኩኝ በቀጣይም የከተማውን ሰላም ለማረጋገጥ በሚሰሩ ማናቸውም ስራዎች የከተማ አስተዳደሩ ድጋፍ የማይለያችሁ መሆኑ ገልጻለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ላሳዩን ሰብአዊ ፍቅር፣ የሀገር ፍቅር፣ የአንድነት ስሜት፣ የአመራር ቁርጠኝነት፣ አልበገርባይነትና ትጋቶን ከልብ እያመሰገንን ዘወትር ከልባችን እንደማይጠፉና ሁሌም ከጎኖት መሆናችንን ልናረጋግጥሎት እንወዳለን። ከዚህ በተቃራኒ በሀገራችን ኢትዮጵያ ከቅርብ ጊዜ ወዲህ የተፈጠረው የተስፋ ጮራ ማየት የከበዳቸውና በክስተቱ ያልተደሰቱ የሞት መልእክተኞች ሰኔ 16 2010 ዓመተ ምህረት በአዲስ አበባ መስቀል አደባባይ በጠቅላይ ሚኒስትራችን ላይ የሞከሩት የግድያ ሙከራ እንደ ሞት እየቆጠርነው በዶክተር አብይ ብቻ የተቃጣ ሞት ሳይሆን ኢትዮጵያና ኢትዮጵያውያን ሁሉ እንደ መግደል እንቆጥረዋለን። ሰላማዊ ሰልፍ እጅግ በጣም ደስ በሚል ሁኔታ በሚያስደምም ሁኔታ ነው ያለፈው። ስንጠብቀውም የነበረው ይሄን ነገር ጠቅላይ ሚኒስትር መተው ባስተማሩና በነገሩን መሰረት ተደመሩ ባሉን መሰረት ተደምረናል። ፋኖ፣ ቄሮ፣ ዘርማም በአጠቃላይ አንድ ላይ ሆነን እንግዲህ ከህዝቡ ጋር ባለው ነገር ተደምረን ፕሮግራሙ ጨርሰናል ማለት ነው። በጣም ደስ የሚል ነገር ነው።
ዳግም እንደመወለድ ነው ወጣቱ እየቆጠረ ያለው። ምክንያቱም ከተለያዩ ከጭቆና ከብሔርተኝነት ከጥበት የመነጨ ስራ ነበር የምንሰራው። ወጣቱ እንደዚህ በነፃነት ይንቀሳቀስ አልነበረም። ስለዚህ በአብይ ዘመን ደግሞ ትልቅ ነገር ምርታን እያየን ያለ ነው። በጣም ደስ ይላል። ወጣቱ በደስተኝነትና በፍቃደኝነት እያደረገ ነው። ሰላማዊ ወጣት ነው ያለን። ከአብይ ጋራ ወደፊት እንራመዳለን ብለን እናስባለን። ያው ህዝባችን እንግዲህ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እጅግ በጣም ከፍተኛ ፍቅር አለው። የጉራጌ ህዝብ እንግዲህ እሳቸው እንደ መሪ ሳይሆን እንደ አንድ ቤተሰብ ነው የሚመለከታቸው። ስለዚህ እንደ አንድ ቤተሰብ የሚመለከትበት የራሱ የሆነ ምክንያት አለውና እንግዲህ እሳቸው እንደመር ብለዋል። እንግዲህ ዛሬ እኛም ጉራጌዎች ከዚህ ቀደም ለ27 ዓመት አልተደመርንም ነበር። ዛሬ ግን ከ27 ዓመት በኋላ እንግዲህ ከኢትዮጵያ ህዝብ ጋር ኢትዮጵያዊነትን ደምረን አስደምረን እኛም በህቡ እንግዲህ መደመራችን አሳውቀናል። እንግዲህ ይኸው ነው። እንግዲህ ሀገራችን ከገባችበት ቀውስ ውስጥ ለማውጣት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ ከፍተኛውን ሚና ተጫውተዋል። በ27 ዓመት ውስጥ አይተነው የማናቀውን የህዝብ ለህዝብ መፋቀርን፣ ኢትዮጵያዊነትን የሚሰብክ አንድነትን የሚሰብክ ኢትዮጵያዊነትን በጽኑ መሰረት ላይ እንቁም። ከዛ በኋላ ሰላም ካለ አንድነት ካለ መተባበር ካለ አንድ መሆን ከቻለን በአንድ ድምጽ ማውራት ከቻለን ኢትዮጵያን ከድህነት ከኋላ ቀርነት ማውጣት እንችላለን በሚል መርህ እንግዲህ ተነስተው ከፍተኛ የሆነ ስራ እየሰሩ ነው። በሰሩት በዚህ 3 ወር ጊዜ ውስጥ በሰሩት ስራ እንግዲህ ያስመዘገቡት ለውጥ እንግዲህ ዛሬ እኛ በኢትዮጵያውያኖች ብቻ ሳንሆን መላው ዓለም ለሳቸው አድናቆትና ክብርም እየቸረ ነው። ከኢትዮጵያዊነቱ ከስር ጠቅላይ ሚኒስትራችን በቅርቡ እዚህ ተገኝተው ነበረ። አሳይመንት ሰጥተው መልእክት አሳልፈው ሄደው ነበረ። ይህን ሳምንቱን ተከትሎ እሳቸውን ለመደገፍ እግረ መንገድ ግን ቦታውና ሁኔታው የሚያማክል ሰልፍ ነበረ። ከወንድሞች ህብረተሰቦች ላይ ግጭት ነበረ። ይሄ ትልቅ ህብረተሰብ ወርዶ ዝቅ ብሎ ሰላሙን ያርግ ብሎ አሳይመንት ሰጥቶ ነበር። ያ አሳይመንት ካለቀ ከጥቂት ቀናት በኋላ ነው ይሄ ሰልፍ የተካሄደው። እዚህ ሰልፍ ላይ ዋና የተንጸባረቀው ነገር ከእንግዲህ ወዲያ ቀቢና ጉራጌ የሚባል ታሪክ የለም። ጠቅላይ ሚኒስትሩ እንደሚሉት ተደምረናል። ችግሮቻችን በጋራ ሆነን መፍታት። ትልቅ ሀገር ነች፣ ትልቅ ህዝብ ነው። ወደ ነበርንበት እንመለስ የሚል መልእክት ነበረው። በስተመጨረሻም የሀገራችን መዝሙር ተዘምሮ በሰላማዊ ሁኔታ እጅግ ደስ በሚል በእኔ ጄኔሬሽን ይደርስበታል ማለት ነው ቀን ነበረ። ኮርተናል። ይሄን የሚመስል ነበር ሰልፍ። በአንድነት በፍቅር በሰላም የወጣበት ሰልፍ ነው። በጣም ደስ ይላል። ፍቅር እንደውም እንባ ያንቃል ማለት ነው። የሰው ስሜቱን ሲገልጽ ያለው ሁኔታ በጣም ደስ ይላል። ከጧት ጀምሮ ሲጨፍር ከታች ጀምሮ ማለት ነው ከተጀመረበት ጀምሮ እስከዚህ ድረስ በጣም ደስ በሚል ነው። እኔ ዛሬ የተወለድን ነው መሰለኝ እንደውም ማለት ነው። ምክንያቱም 27 ዓመት ሙሉ በጅቦች ነበር የተከበብ ነው ማለት ነው። ዛሬ ግን በ3 ወር ባልሞላ ውስጥ ነጻነትን ማግኘት ማለት ከእንደገና መወለድ ስለሆነ ለኢትዮጵያ ሕዝብ እኔ በጣም ደስ ብሎኛል። ከሚገልጸው በላይ ቃላት ያጥረኛል። እጅግ በጣም ፍቅር፣ ሰላም በተሞላበት ደስ የሚል ሰልፍ ነበረ። የነበረውም ነገር ከዚህ በፊት ድባቡ ጥሩ ስላልነበረ ዛሬ ላይ የወልቂጤ የጉራጌ ዘርማ አጠቃላይ ተሰብስበን ደስ በሚል ሁኔታ የዶክተር አብይን መልእክት ተቀብለን ለማሳካት ያለውን ነገር በደስ በሚል ሰላማዊ ሰልፍ ወጥተናል። ሰላማዊ ሰልፍ በሚታየው እንዳያችሁትም ደስ ብሎ አልቋል ብዬ አስባለሁ። መልእክት ባስተላለፉበት ወቅት ላይ የወልቂጤ የጉራጌ ዘርማ መልእክቱን ተቀብሎ የነበረውን ድባብ አጥፍቶታል፣ ከመልእክት ጀምሮ ማለት ነው። ስለዚህ ከሚባለው በላይ በጣም ደስ ይላል። ዶክተር አብይ ከመጡ በኋላ ደግሞ ማለት ነው የወልቂጤ ዘርማ ከሚባለው በላይ በአካባቢውም ከአካባቢው ውጪ ወርደው በመስራት ጥሩ ነገሮችን አሳይቷል። መደመር ደግሞ ለኛ ፍቅር፣ ፍትሃዊ አንድነት፣ ማንነት ነው። ስለዚህ መደመርን እየተገበርነው ነው። ቀጣይም ተግብረን ከዚህ የበለጠ ዶክተር አብይን ከጎኑ ሆነን ሰርተን እናሳየዋለን ብለን ተስፋ እናደርጋለን። ካለነው ነባራ ሁኔታ ሁላ እንወጣለን። ዶክተር አብይ አህመድ በሀገራችን ላይ በዚህ 3 ወር ባልሞላ ጊዜ ውስጥ ባመጡት ለውጥ ሁሉም የኢትዮጵያ ሕዝብ ከዳር እስከ ዳር ግርምትን የፈጠረበትና በፍቅር የወደቀበት ሁኔታ ነው ያለው። እኛም የዚህ አንዱ አካል ነን። በጣም ተደስተናል። ደስታችንን የምንገልጽበት መንገድ ነው ያጣ ነው። መደመር ማለት ለኔ ያው ፍቅር ነው፣ አንድነት ነው። ከዘረኝነት የወጣ ከሌላ ከብሔርተኝነት የወጣ ቋንቋ ማለት ነው ለኔ መደመር ማለት።
ለዚህ ዶክተር አብይን በጣም ነው የወደድኳቸው፣ በፍቅር የወደድኩላቸው ማለት ነው። በዋናነት አንግበው እሳቸውም እየተንቀሳቀሱ ያሉት ህግና ስርዓትን በተከተለ መልኩ በተግባር በተጨባጭ ሁሉም ከፍትህም አንጻር መሰራት እንዳለበት አትኩረው አሁን ለምሳሌ ከዚህ በፊት አስረን ነው ምርመራ የምናካሄደው የሚል አስተያየት ሲሰጡ ነበር። አሁን ግን መርምረን እርግጠኛ ስንሆን የምናስርበት ሂደት ይፈጠራል የሚል ይሄ ትልቅ ለውጥ ነው። ማንኛውም ሰው ያው ሰብአዊ መብቱ ዲሞክራሲያዊ መብቱ ተጠብቆ ወንጀለኛም ከሆነ ተጣርቶ የሚታሰርበት ሂደት መፈጠር እንዳለበት ያስቀመጡበት ሂደት አለ። ብዙ ከዚህም በዘለለ እንዳጠቃላይ የአዲስቷን ኢትዮጵያ ከመገንባት አንጻር አንድ የሆነች ኢትዮጵያ ይሄ ብሔር ብሔረሰቦችን አቅፋለች። ያ ብሔር ብሔረሰብ መኖር ግን ለግጭት ሳይሆን በጋራ ሰርቶ ለማደግ መሆን እንዳለበት አትኩረት ሰጥተው እየሰሩ ያሉበት ሂደት ነውና ያ እንድደግፋቸው የሚያደርገኝ እንጠብቃለን። የቡታጀራ ወጣት ክፉ አይንካ፣ መሪያችንን ክፉ አይንካው። ከሚቃጣበት ክፉ ነገር ሁሉ ጥላ ከለላ እግዚአብሔር ይሁነው። ይህ ህዝብ ሁልጊዜም የፍቅር ህዝብ ነው። እንደ ቡታጀራ በዚህ አካባቢ ያለ ህዝብ ሁሉ ተቻችሎ ተፋቅሮ ለዞናችንም ለክልላችንም አስተማሪ የሆነ ህዝብ ነው። ከተማችን ላይ ሁልጊዜ የሰላም ቀኝ እጅ የሆነ ህዝባችንን እግዚአብሔር ይጠብቀው። ቡታጀራን እግዚአብሔር ይጠብቅ። አንድ ስጋቴን ገልጻለሁ። ዶክተር አብይ እግዚአብሔር ከሰማይ ያወረደው ነብይ ነው። ለኛ አንድነታችንን የገለጸ መሪ ነው። ስለዚህ ይሁዳ ጌታን በ30 ብር ነው አሳልፎ የሸጠው። ብዙ ይሁዳዎች በጎኑ አሉ። የኢትዮጵያን ሀብት የበዘበዙ የሰዎችን ፍቅር የማይፈልጉ አንድነትን የማይፈልጉ እነዚህን እግዚአብሔር ከኢትዮጵያ ምድር ያንሳልን። አለበለዚያ ልብ ሰጥቷቸው ደግሞ የወሰዱትን ብር መልሰው ኢትዮጵያ ይበሉ። አብይ ትብሪ አረ ነብይ አያዝ ከነበው ልቅጤ ስብሰባ ቢፍታው ነብይን ገባሁን አፈኛ አነፈረ መጻፊ ነብይ አበቃም ባረ ግን ያ ሐለተው ታንትናጅን ነብይን ገባሁን ዚያቾና ነበ መደር ዓለም በሙሉ ያደንቅ ያነቀረ ሸከትከ ጎይታ ያቀያ አብይ ጎይታ ያቆየ በቡታጀራና ከተማው በዙሪያው የሚገኝ የህብረተሰብ ክፍል ባለፉት 3 ወራት በጠቅላይ ሚኒስትር ዶክተር አብይ አህመድ በሀገርና በውጭ ሀገር የተሰሩ የዲፕሎማሲ ስራዎች ከነበርንበት የመከፋፈል የጥፋት አስተሳሰብ ወጥተን በአንድነት በመከባበር በፍቅር የተገነባች ኢትዮጵያ ለመገንባት ያደረጉት ጥረት እውቅና እየሰጠን በቀጣይ በጠቅላይ ሚኒስትራችን በስራ ባልደረቦቻቸው በሚተገበሩ ተግባራት ከጎናቸው ለመቆም ራያቸውን እውን እንዲሆን የበኩላቸው ሚና የምንወጣ መሆናችን እየገለጽ የዚህ ታላቅ ህዝባዊ ድጋፍ ሰልፍ ታዳሚዎች ተደምረን ልዩነቶችን አስወግደን እንደ ሀገር አንድ በመሆን ሁላችንም በተሰማራንበት የሥራ መስክ ቀን ከሌሊት በመስራት ራሳችንና ሀገራችንን በመለወጥ የጠቅላይ ሚኒስትራችን የዶክተር አብይ አህመድ ራዕይ እውን እንዲሆን በርግጥም ሀገራችን ወደ ነበረችበት የከፍታ ዘመን እንድትመለስ ጠቅላይ ሚኒስትራችን እንዳረጋገጡልን ፍቅር፣ ይቅርባይነት፣ መደመር በርግጥም በትክክል ተግባር ላይ እንደምናውል ቃል እንገባለን። የኢትዮጵያ
የኢትዮጵያ ሕዝብ ሁልጊዜ አንድነቱን ይፈልጋል። ባለፈው በዘር በሃይማኖት በጎሳ እየተከፋፈለ ይህ ሕዝብ ተበታትኖ ነበር። አንድ ኢትዮጵያዊን ለመመስረት የሚፈልግ ሕዝብ አንድ ተነሳሽ ኃይል ማለትም ጠቅላይ ሚኒስትሩ ዶክተር አብይ ባስቀመጡት መስፈርት መሰረት ሕዝቡ በቋፍ ነበረ። ለውጥ ፈላጊ ነው። እሳቸውም እንደገለጹት የቀንጅቦችን ለመዋጋት ያልቻለበት አቅሙ ደካማ በሆነበት ጊዜ የደረሱለት አንድ የኢትዮጵያ ጠቅላይ ሚኒስትር ማለትም ከእግዚአብሔር የተሰጠን ጠቅላይ ሚኒስትር ልላቸው አይከብደኝም፣ ደስ ይለኛል። ስለዚህ ይህንን መደመር የኢትዮጵያ ሕዝብ መደመሩን አይደለም ኢትዮጵያውያን ቀርተን ከኤርትራ ጋር አንድ ሆነን የምንኖርበትን ነገር እሳቤ ያስብ ነበር። ስለዚህ እችን ፍንጭ በማግኘቱ ከጠቅላይ ሚኒስትሩ ከአንድ ሚኒስትር ከዚህ በፊት በ27 ዓመት ውስጥ ስናየው አንተ ከሌነህ አንተ ከሌነህ የሚለው ድምፅ እንጂ አንድ ናችሁ የሚለውን ድምፅ ስላላየን አሁን በአንድነት ስለደመሩን ድመራውን እኛ አብዝተን እንደምረዋለን። ህዝብ ውስጥ የነበረው ስሜት እኛም ውስጥ የነበረው ስሜት ከመሆኑ የተነሳ ይህንን የድጋፍ ሰልፍ ለማስተባበርና ለማነሳሳት ተነስተናል። ከዛ ባሻገር የሰልፉ ዋና ዓላማና የመጀመሪያ ዓላማ ያደረግነው የጠቅላይ ሚኒስትር ዶክተር አብይ በባለፉት 3 ወራት ውስጥ ያደረጉት ከፍተኛ የኢትዮጵያዊነት ስሜት፣ የፍቅር ስሜት፣ የአንድነት ስሜት፣ የመቻቻልና የይቅርባይነትን ስሜት በመላ ሀገሪቱ እንዲንሰራፋ በማድረጋቸው እንደዚሁም ቃላቸውን በመጠበቅ ተግባር ላይ እየዋሉ በማድረሳቸው ይህንን ነገር እውቅና ለመስጠትና እኛም ከጎናቸው በመሆን ህብረተሰቡ ከጎናቸው ነው፣ ህዝቡ ራሱ ዶክተር አብይ ነው ከማለት የተነሳ የተደረገ የድጋፍ ሰልፍ ነውና ሰልፉ በሰላም ተጀምሮ በሰላም ተጠናቋል። እንዳያችሁት ህብረተሰባችን ሰላም ወዳድና የዶክተር አብይ ትክክለኛና እውነተኛ ደጋፊ መሆኑን ያሳየበት ካለምንም ነውጥ ለማንኛውም አካባቢ አራያ ሊሆን የሚችል የድጋፍ ሰላማዊ ሰልፍ ነው የተደረገውና ሳንደመር መደመራችንን አስቀድመን የተደመርነውን እውቅና የተሰጠበት የድጋፍ ሰልፍ መሆኑን ያየንበት ነው። ሰላማዊ ሰልፉ አንደኛ የኛ ህዝብ ሰላማዊ እንደሆነ ያየንበት ነው። ሁለተኛ ደግሞ የመደመርን መርህ በተግባር ህዝባችን ላይ ያየንበት፣ ህዝባችን በአንድነት በአንድ ስሜት ጠቅላይ ሚኒስትራችን የጀመሩትን የመደመር ስሌት አንድ አድርጎ አንድ የሆነበት ነው። እናንተም እንደታዘባችሁት ፍጹም ሰላማዊ በጣም ደስ የሚል ሰልፍ ነበርና ዶክተር አብይ የጀመሩትን የመደመር ስሌት ህዝቡ በዚህ ልክ እያስኬደው ስለሆነ እኔ በጣም ደስ ብሎኛል። በእውነቱ እንደዛሬ ቀን ደስ ያለኝ የለም። ምናልባት ዶክተር አብይ እንዳሉት የቀንጅቦች ይመጣሉ ብለን ጠብቀን ነበር። እግዚአብሔር ይመስገን የቀንጅቦች አልመጡም። እንዳይመጡም ህዝባችን አንዱ ያንዱ ጠባቂ ሆኖ ፍጹም በሰላማዊ ሁኔታ የጠበቀበት ሁኔታ ነው ያለው። ይሄ እንደተሞክሮ ለሌላም አካባቢ ህዝቡ ዘብ ከቆመ የቀንጅቦችን መቅበር እንችላለን። ቀብረናቸዋል። ከዚህ በፊት ስብሰባ በተደጋጋሚ ሲጠራ አንድ ቀን ያልወጣ ህዝብ ወይም ያልወጣ ወጣት ዛሬ ሰላማዊ ሰልፍ መኖሩን ሰምቶ እንዲህ ሳይጠጣ እየሰከረ የወጣበት ቀን ነው፣ የዶክተር አብይን ድጋፍ ማለት ነው። ስለዚህ ዶክተር አብይ አህመድ እኔ በበኩሌ ልዩ አድናቆት አለኝ፣ ልዩ ፍቅር አለኝ። ፈገግ እያለ ስቆ የሚያስቀው ከአንደበቱ ቃላት እንደማር የሚፈልቀው ክቡር ዶክተር አብይ አላህ ይጠብቀው፣ በሄደበት ሁሉ ከመጥፎ ያርቀው። ቅር ያለውን ካለ የሱን መር ቅር ያለውን ካለ አላህ የሱን ዕውቀት እንደ ልብስ ያውልቀው። አራም ይኖር ራቆቱን ያስኪደው። አላሁ መሰል ዶክተር አብይ ትልቁን ሞዴላቸው እንትን ዩኒቲን አንድነትን ከዛ በፊት በጎሳ በዘር በሃይማኖት በተለያየ ተከፋፍለን እርስ በርሳችን ተባልተን እንድንቆይ ተደርገናል። አሁን ግን ያው አንድነትን ኢትዮጵያዊነት ስሜትን እንዲጸባረቅ ያደረጉት የሰላም አባት የፍቅር የአንድነት መሪ ዶክተር አብይ ናቸው። ለዚህም ድምጻችን እንዲሰማ የወጣቱን ሀሳብ እንዲጸባረቅ ያደረጉን መሪ ናቸው። ግን ዞሮ ዞሮ እኛ እንደዚህ ሀሳባችን እንዳናንጸባረቅ የሚያደርጉ በከተማ አስተዳደር ደረጃ በክፍለ ከተማ ደረጃ ያሉት ካቢኔዎች መፈተሽ አለባቸው። አዲስ የሱን ሀሳብ የሱን ለውጥ የሚመሩ ብቁ የሆኑ ለውጥ መምራት የሚችሉ አመራሮች እንዲመጡልን እንፈልጋለን። በጣም ቆርጠን ተነስተናል። አብይ በነገራችን ላይ በጣም እንወደዋለን። ሀሳቡ ተመችቶናል፣ ወደኗል፣ ተቀብለናል። እድሜ ይስጥልን እያልን እንደው እናረጋለን እላለሁ። ተጀራ ነዋሪ
ትንሽ ትልቅ ሳይል ወጣት አዛውንት ሁሉም ነው ለሰልፉ የወጣው እና ይህንን ደግፎ ነው በአጭር ጊዜ ውስጥ የመጣውን ለውጥ ደግፎ ነው። ሁሉም በቃ እጅግ በጣም ደስ ይላል። ሁላችንም ተደምረናል። ያው መደመራችንን ያው አሳይተናል።